መደገፊያውን እግዚአብሔር ያደረገ ሰው አትግፋው አትችለው አትሞክረው አትችለው እውነቴን ነው የምነግርህ አትልፋ ጉልበትን አትጨርስ አትችለው ዘመድ የለውም ብለህ አትግፋው አትችለው ገንዘብ የለውም ብለህ አትግፋው አትችለው ወድቋል ብለህ አትፍረድ አትችለው ይከርማል አትችለው የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩት ሊጥ ነው ወታደር አልነበራቸውም ሰረገላ አልነበራቸውም ሰይፍ አልነበራቸውም ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዱ እንደ ሰው ሊቆም ነበር አለቱ ውሃ ይሰጣቸው ነበር ቀን በደመና ሌሊት በእሳት አምድ ይከተላቸው ነበር ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበር ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበር አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም አካውንታችሁ ውስጥ ባለው ብር አይደለም እግዚአብሔር ዘንድ የተፈጸመ ጉዳይ ነው እኔ ዛሬ ይሄን አውጃለሁ ጠላታችሁ ግራ ይጋባል አሜን ባሉ ባለፓርካችሁ ሃማ ያሰበው ሊነጋ ሲል እንደተገለበጠ እውነቴን ነው የምነግርህ የህይወት ውጤት ያለው ጠላቶች እጅ ላይ አይደለም ይገለበጣል ስል ይሶራል ስል ይቀየራል ስል የታሰበልህ ጥፋት ነው የሚሆነው ግን ብዛት የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው የታሰበልህ ውድቀት ነው በህይወት ሆኖ የምታየው ግን ሌላ ነው ይሄ ማለት የህይወት ውጤት ያለው ገቢዎች እጅ አይደለም ባለስልጣኖች እጅ አይደለም ዘመዶች እጅ አይደለም ትልልቅ ሰዎች እጅ አይደለም ያንተ የህይወት ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው ያንተ ጉዳይ በኔ እጅ ነው ይላል ጌታ ሮሜ መጽሐፍ ምዕራፍ 8 ከቁጥር 37 ጀምሮ ያለውን በጌታ በኢየሱስም እንደዚህ ያነባለሁ በዚህ ሁሉ በወደደን በርሱ ካሸናፊዎች እንበልጣለን ይህን ተረድቻለሁ ሞትም ይሁን ሕይወት መላእክትም ይሁኑ አጋንንት ያለውም ይሁን የሚመጣው ወይም ማንኛውም ኃይል ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም የመጀመሪያውን ደግሜ ያነባለሁ በዚህ ሁሉ በወደደን በርሱ ካሸናፊዎች እንበልጣለን እኔ ምለውን ከኔ ጋር በሉ እግዚአብሔር ሆይ አመሰግንሃለሁ ቃልህን እወደዋለሁ ካንተም እማራለሁ የበዛ ሰላም የማይወሰድ ደስታ የድል ሕይወት ዛሬም ነገም ለዘላለም አለኝ አሜን Praise God. ብዙ ሰዎች በውጪ አሸናፊ ቢመስሉም በውስጥ ግን ተሸናፊዎች ናቸው አንዳንድ ጊዜ በህይወታችን በሚገጥመን የህይወት መንገድ ውጣውረድና ሰልፍ ምክንያት ብዙ በውስጥ ተስፋ አስቆራጭና አላህ አስጨራሽ የሆኑ ጉዳዮች ስለሚገጥሙን ይሄ በተሸናፊነት መንፈስ የሚመላለሱ ሰዎች ጥቂት የሚባሉ አይደለም ለምሳሌ አብርሃም አምስቱን ነገስታቶች ድል አድርጎ ቢመጣም አብርሃም በውጭ አሸናፊ ቢሆንም በውስጥ ግን የተሸነፈባቸው ጉዳዮች ነበሩ ስለዚህ ወዳጆቼ በዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ክርስቲያኖችን ሲጠራቸው አሸናፊዎች ብሎ እንደሚጠራቸው ማወቅ በጣም ተገቢ ነው እግዚአብሔር ክርስቲያኖችን ሲጠራቸው አሸናፊዎች ብሎ ነው የሚጠራቸውና ይሄ ስማችሁ እንደሆነ ማወቅ አለባችሁ ወዳጆቼ ትምህርታችንን ከመጀመራችን ከሁሉ በፊት አሸናፊነታችን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ እንድታውቁ ፈልጋለሁ ሰልፍ ሊኖር ይችላል ተግዳሮት ሊኖር ይችላል ውጣውረድ ሊኖር ይችላል አሸናፊነታችን በዚህኛ በመኖርበት ቀበሌ ገበሬ ማህበር ሳይሆን አሸናፊነታችን በትምህርት ቤታችን በሥራ ቦታችን አሸናፊነታችን በማህበረሰባችን መካከል ሳይሆን በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ የተቆረጠ ጉዳይ እንደሆነ ልክ ሃይላይት እንደሚመለከት የእግር ኳስ ተመልካች ውጤቱ ከታወቀ በኋላ ሃይላይት የሚመለከት ሰው የሚመለከተው ነገር አያስጨንቀው ምክንያቱም ውጤቱን ያውቀዋል ማንም ክርስቲያን አሸናፊነቱ በእግዚአብሔር ዘንድ የተፈጸመ እንደሆነ ማወቅ አለበት በሰይጣን ውጊያ ሊኖርበት ይችላል በህይወት ፈተና ሊኖርበት ይችላል ትግል ሊኖርበት ይችላል ጠላቶቻችሁና ተግዳሮቶቻችሁ ማወቅ ያለባቸው የመጨረሻ ነገር ምንድነው ቢባል የናንተ አሸናፊነት በእግዚአብሔር ዘንድ የተፈጸመ እውነት እንደሆነ ነው ምናልባት በከተማ መስተዳድሩ በፍትህ መስሪያ ቤት በቢዝነስ በማህበረሰብ በልዩ ልዩ ቦታ
አሸናፊነታችሁ ጥርጣሬ ውስጥ ሊገባ ይችላል። የተጠራጠሩ ሊሆን ይችላል። 100% ነገር ግን ነግራችኋለሁ። በላይ በሰማይ በዙፋኑ ላይ የተቀመጠው አምላካችሁ በእርሱ ዘንድ አሸናፊነታችሁ የተረጋገጠ የተፈጸመ ጉዳይ እንደሆነ ማወቅ አለባችሁ። በአማርኛ እደግመዋለሁ፣ በአማርኛ እሰልሰዋለሁ። የምነግራችሁ ጉዳይ እንደዚህ ነው። ለምሳሌ ነገን ስታስቡ፣ የሚቀጥለውን ዓመት ስታስቡ፣ ወይም ህይወታችሁን ስታስቡ፣ ትምህርታችሁን ስታስቡ፣ በህይወታችሁ ያለውን ትግል ስታስቡ ላሸንፍም ላላሸንፍም ልወጣውም ላልወጣውም እችላለሁ ብላችሁ ልትጠረጥሩ ትችላላችሁ። እኔ ግን I have good news። አሸናፊነታችሁ ድሉ የናንተ እንደሆነ፣ ከፍታው የናንተ እንደሆነ፣ በረከቱ የናንተ እንደሆነ፣ ሳቁ የናንተ እንደሆነ ምናልባት አሁን አንዳንድ ማስረጃዎች የሚነግሯችሁ እናንተ እንደማታሸንፉ ሊሆን ይችላል። ምናልባት አንዳንድ ባለሙያዎች የሚተነትኑላችሁ አሁን ያለባችሁ የህይወት ተግዳሮትን ከናንተ በተሻለ አቅም የነበራቸው ሰዎች እንዳልተወጡት ሊሆን ይችላል። መጽሐፍ እንደዚህ ያለ በወደደን በሱ በራሳችን አይደለም፣ በትምህርታችን አይደለም፣ በእውቀታችን አይደለም፣ በወደደን በርሱ አሸናፊ ብቻ አይደለም ከአሸናፊዎች እንበልጣለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ መልእክት እየመጣለት እንደሆነ የሚያስብና የሚያምን ሰው ብቻ አሜን እንዲል እፈልጋለሁ። አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው፣ የተከናወነ እውነት ነው። ለምሳሌ ልንገራችሁ፣ ከጠቅላይ ሚኒስትር ቢሮ አንድ ትእዛዝ ከወጣ የትኛውም ቀበሌ፣ የትኛውም ክፍለ ከተማ፣ የትኛውም ክልል፣ የትኛውም መስተዳድር ኖ ሊለው እንደማይችል ልክ እንደዛ ዩኒቨርስን ከሚያስተዳድር ከጌቶች ጌታ በእናንተ ጉዳይ የወጣ ትእዛዝ ይተገበራል እንጂ አይደናቀፍም። አሜን ይባላል። ኢየሱስ ጌታን የምነግራችሁ እንደዚህ ነው። ልጆች ያላችሁ አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ ጉዳይ በልጆቻችሁ ህይወት አሸናፊነትን እንጂ ተሸናፊነትን በትዳራችሁ፣ በቢዝነሳችሁ፣ አሁን ባላችሁበት ክርክር፣ አሁን ባላችሁበት ጉዳይ አንዳንዶቻችሁ ባለራዕይ ናችሁ። በተቀበላችሁት ራዕይ፣ በተቀበላችሁት ቪዥን በጌታ በኢየሱስ ስም ሁኔታን አልፎ ድልን የሚያቀናጅ የአሸናፊነት መንፈስ ዛሬ ማታ ትቀናጃላችሁ። ዛሬ ማለዳ ትቀናጃላችሁ። In the mighty name of Jesus በጌታ በኢየሱስ ስም ትቀናጃላችሁ። This is your morning። አንተ ይሄ አንተ ጠዋት ነው። በደንብ አርክና አሜን ባል። ይሁንኔ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት የእምነት ህይወት ነው። አሁን አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ፣ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው፣ የሚኖረው የእምነት ህይወት ነው። አለማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ህይወት ላይ ቪክትሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። ማይ ጋድ የነገርኳችሁ the best definition ነው። አሸናፊነት ችግር በሌለ ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ችግር አለ፣ ነገር ግን ቪክትሪ
ቪክትሪ አለ። ቻሌንጅ አለ፣ ነገር ግን ቪክትሪ አለ። ሪጀክሽን አለ፣ at the same time ፕሮሞሽን አለ። ተግዳሮት አለ፣ ወጀብ አለ፣ at the same time መድረስ አለ። አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናቸው አንፃር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። አልፈነው እንሄዳለን። አሜን። አማኞች ከእግዚአብሔር ጋር በመቆም የሚኖሩት መንፈሳዊ ህይወት ነው ቪክትሪ። እኛ እየሞከርን አይደለም ብራዘር፣ እየሞከርን። አንዳንድ ሰዎች ጠንቋይ ቤት ሄደው ሊሞክሩ ይሆናል የሄዱት። እኛ እግዚአብሔር ቤት የመጣ ነው ልንሞክር አይደለም፣ ልንሞክር አይደለም። 100% ደግሞ አንድ ነገር አስረግጥላችኋለሁ። ለእስራኤል በተከፈተው ባህር የግብፅ ወታደር እንዳልተሻገረ ለኔና ለናንተ በሚከፈት የሥራ በር ለኔና ለናንተ በሚከፈት በመጣ ሲዝን በኢየሱስም ጠላቶቻችን አይሻገሩም። ጨምሩና አሜን ይባላል። ጨምሩና በደንብ አርጋችሁ አሜን ይባላል። አንድ ሰው ለምሳሌ አሸናፊነት ስላችሁ ባለራዮች በራያችሁ፣ ሰራተኞች በስራችሁ፣ ባለትዳር በትዳራችሁ፣ በልጆቻችሁ፣ በየትኛውም የህይወታችሁ ጉዳይ ላይ አሸናፊነት ማለት ፈተና በሌለበት ችግር በሌለበት የምታስመዘግቡ ስኬት አለ። ከእግዚአብሔር ጋር በመቆም በማዕበልና በተግዳሮት ውስጥ በችግርና በፈተና ውስጥ ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። እንዴት አምናችሁ አሸናፊነትን ቪክትሪን ፈልጋችሁ አታገኙትም፣ ሮጣችሁ አትደርሱበትም። አሸናፊነት ከእግዚአብሔር የምትቀበሉ ስጦታ ነው። it's a gift። ይሄ ስጦታ በእናንተ ችሎታ ላይ አይመሰረትም። አሸናፊነት በጣም ብዙ አዋቂ ሰዎች አሉ፣ በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል፣ ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው። ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልቦህ የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናጀው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ is a gift victory። ግን ማይ ጋድ ግን አንተ ምክንያት እንደ ምሳሌ ለምክ ወይም እንደ ሰበብ ትቆም ይሆናል እንጂ አሸናፊነት is a gift of God። አሸናፊነት የእግዚአብሔር ስጦታ። ለምሳሌ የእግዚአብሔር ከረንሲ የሰው ጭንቅላት አይደለም፣ የሰው ቅንነት ነው። ታውቃላችሁ። ለዚህ ነው በጣም ብዙ የሚያውቁ ሰዎች ምንም በህይወታቸው ውጤት ሳያመጣ ቅን ሰዎች ከብዙ ስህተት ጋር በቪክትሪ ሲቀናጁ ትገረማላችሁ። አሸናፊነት is a gift of God። ከየት አመጣው ካልከኝ የእግዚአብሔር ቃል ሲናገር ደስ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን የሚሰጠን እግዚአብሔር ይመስገን ይላል። መጽሐፍ እኮ ነው የሚለው እንደዚህ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን it's a gift። ለእግዚአብሔር ምስጋና ይሁን። ምን ለሚሰጠን? ድል መንሳትን፣ አሸናፊነትን ለሚሰጠን በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ድል ቪክትሪ። ሮጦ መቅደም፣ ፈልጎ ማግኘት፣ ታግሎ መጣል አይደለም አሸናፊነት። it's a gift። ገብቷል? ሰርቶ ሰክሰስፉል መሆን፣ ተናግሮ መደመጥ፣ ገብቷል? ዘርቶ ማጨድ፣ ሲዝል ብይልንገር ሃይሊ ፕሮሞትድ መሆን፣ አክሴፕታንስ እንደዚህ ያለ መጽሐፍ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ክርክር አለ፣ ሰልፍ አለ፣ ተግዳሮት አለ፣ እና አስጨራሽ ጉዳይ አለ። ሞትን
እንድናፍቅ የሚያደርግ ነገር አለ። ነገር ግን በትምህርታችን በኩል አይደለም፣ በዘራችን በኩል አይደለም፣ በምናቃቸው ሰዎች በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም፣ ደጋሚ ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። ለምትል ድል መንሳት በሰው በኩል ቢሆን ኖሮ ባለቀልን ነበር። ድል መንሳት አሸናፊነት በምናቃቸው ሰዎች በኩል ቢሆን ሰርቶ ሰክሰስፉል መሆን ወጥቶ መግባት እንዴት ብዬ ልበል? አሁን ብዙ ሰዎች የሚመስላቸው ምንድነው? ድል መንሳት አሸናፊነት በሰው በኩል በዝምድና በኔትወርክ በስትራቴጂ በምናምን ይመስላችኋል። ለካ እበለኝ እበል አሸናፊነት ቲፎዞ ባደራጃ አይደለም። አሸናፊነት ከነገስታት ዘር በተወለደ አይደለም። አሸናፊነት ውድ ትምህርት ቤት በተማረ አይደለም። አሸናፊነት ጂኦግራፊ አይደለም። አሸናፊነት የፋይናንስ ካፓሲቲ አይደለም። ድል አድራጊነት በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር አለ ምስጋና ይሁንለት አለ። ምስጋና ይሁንለት አለ። ከዚህ ቃል በላይ ስታነቡ ሐዋርያው የጻፈው ስለ ሞት ነው። ነገር ግን ነግራችኋለሁ ዛሬ ማለዳ በማንም እጅ የማይቀለበስ ድል አድራጊነት ዘንድሮ ቤታችሁ ይገባል። ወዳጆቼ ለሚቴልዩ በእግዚአብሔር ቃል ንክ ካልሆናችሁ፣ በእግዚአብሔር ቃል ካልበገናችሁ መጽሐፉ ቃሉ የሚሰራው ቃሉን በተቀበላችሁበት ልክ ነው። የእግዚአብሔርን ቃል አሁን እኔ የምነግራችሁን ቃል የጓደኛችሁ ያህል ከተቀበላችሁ የሚሰራላችሁ የጓደኛችሁን ያህል ነው። ቃሉን የተቀበላችሁት የሰው ያህል ከሆነ የሚሰራላችሁ የሰውን ያህል ነው ወይ? ቃሉን የተቀበላችሁት እንደ እግዚአብሔር ቃል ከሆነ ግን የሚሰራላችሁ የእግዚአብሔርን ያህል ነው። የምነግራችሁ እንደዚህ ነው። ከግብጽ የወጣው ሕዝብ ለብዙ መቶ ዓመት ጭቃ የሚረግጡ የሚጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ የሀብት ማከማቻ ከተማዎችን ይገነባ የነበረ ጭቃ በመርገጥና በባርነት የከሳ የኮሰመነ እዚህ ግባ የማይባል የወታደር አቅም ያልነበረው ምስኪን ሕዝብ ነው ከግብጽ የወጣው። ይህን ህዝብ የተከተለው ከፈርዖንም የተመረጠው ሶስተኛው ሰራዊት ክፍል የሚባለው ወታደር ነው። ድል አድራጊነት በሚሊተሪ ካፓሲቲ አይደለም። ድል አድራጊነት ፋይናንስ አይደለም። የወታደር ብዛት አይደለም። ድል አድራጊነት ይፎዞ አይደለም። ድል አድራጊነት የስልጣን ጉዳይ አይደለም። አሸናፊነት ኢሰጊፍ እግራችንን ይዘው እንደምባይ ያፈርጡን ደስ የሚላቸው ሰዎች ባሉበት ከተማ ቃላችን እየተሰማ የምንኖረው ድል አድራጊነት ከሰው ሳይሆን ከእግዚአብሔር የሚሰጥ ስጦታ ጊፍት ስለሆነ ነው። በልተን ያደር ነው፣ ለብሰን የወጣ ነው። ብትፈልግ አታገኘው፣ ብትታገል አትጥሮ፣ ብጥሮት አደርስበት። ኢትስ ጊፍት። አሸናፊነት በእግዚአብሔር መታመን እንጂ ራስን መቻል አይደለም። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን ነው። ራስን መቻል ማለት አይደለም አሸናፊነት ማለት። አንድ ሰው አሸናፊ ነው ማለት፣ ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም
በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋል። እንደዚህ አለ። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ከዛስ በቀስቴ አልታመንም፣ ሰይፌም አያስጥለኝም። ከዛ እንደዚህ አለ፣ ባላንጣዎቻችንንም ታሳፍራቸዋለህ። የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ነው። ያለማን ነው? ዘማሪው ሲናገር እንደዚህ አለ፣ በቀስቴ አልተማመንም፣ ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል። በጠላቶቻችሁ ላይ ድል ይሰጣችኋል። በኢየሱስ ስም ይሰጣችኋል። አንተ ግን በጠላቶቻችን ላይ ድል ትሰጠናል፣ ባላንጣዎቻችንንም። ከመቼ መቼ ወደቀ፣ ከመቼ መቼ አፈረ ሲል የነበረ እንደ ሜትሮሎጂ ባለሙያ ደመናውን አይቶ አያያዙን አይቶ አካሄዴን አይቶ ብዙ አይቀጥልም እያለ ሲጠብቅ የነበረ አንተ ግን በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አሸናፊነት ራስን መቻል አይደለም፣ በእግዚአብሔር ላይ መታመን። ልንገርህ፣ ዘመድ ካለው ሰው ይልቅ በእግዚአብሔር የሚታመንን ሰው አትችለውም። መታመኛውን እግዚአብሔር ያደረገ ሰው አትክፈው፣ አትችለውም። ቪክትሪ ራስን መቻል አይደለም፣ ብራስ እግዚአብሔር ላይ መታመን። ይሄንን ቃል ለሚቴል ይሄን ቃሉ እንደዚህ ይላል፣ ባንተ ጠላቶቻችንን እንዋጋቸዋለን። ስንነሳ የምንነሳው በራሳችን አይደለም፣ ባንተ ነው። ኃይላችን አንተ ነህ፣ ጦራችን አንተ ነህ፣ ጋሻችን አንተ ነህ፣ መከታችን አንተ ነህ፣ አቅማችን ኢኮኖሚያችን አንተ ነህ። ባንተ እኛ ወደ ጠላቶቻችን የምንለጥጠው ቀስት የለንም፣ ግን የምንጠራው ስም አለ። እኛ ራሳችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ግን አንድ ስም አለ። ባንተ ጠላቶቻችን እንዋጋቸዋል። በስምህ እኛ ስም የለንም፣ ምስኪኖች ነን። ነገር ግን በስምህ በላያችን የቆሙትን እናዋርዳቸዋለን። ከዛ እንደዚህ አለ፣ በቀስቴ የምታመን አይደለሁም፣ ሰይፌም አይደኝም። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንን አሳፈርካቸው። አሸናፊነት ያለ ፈተና ወይም ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። ያለ ፈተና ወይም ያለ ችግር መኖር አይደለም። አንድ ሰው አሸናፊ ነው ማለት፣ አንድ ሰው አሸንፏል ማለት፣ አንድ ሰው ድል አድርጓል ማለት ያለ ፈተና ነው የሚኖረው፣ ያለ ችግር ነው የሚኖረው ማለት አይደለም። ለምሳሌ በጣም ገንዘብ አለው የምትለው ሰው ይገርማል። አንተ እየተቸገርክ ያለው የቤት ኪራይ ይሆናል፣ እሱ ደግሞ ከችግር ነፃ የሆነ ሰው የለም። የችግሩ መጠን ነው የሚለያየው። አንዳንዱ በ100,000 ሲቸግረው፣ ሌላው በሚሊዮን ይቸግረዋል። አለቀ በቃ። አሸናፊነት ያለ ፈተና ያለ ችግር መኖር ሳይሆን በክርስቶስ መኖር ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 33 ሲናገር እንደዚህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ።
አየህ አንድ ነገር ልንገር። ለምሳሌ ይሄን አይሮፕላን የተሰራው በሎ ፍላይት ነው። ለምሳሌ አንተ ወንበር ላይ የተቀመጥከው ሎ ኦፍ ግራቪቲ ስለሚሰራ ነው። ሎ ኦፍ ግራቪቲ በአይን አይተው አታውቅም። ሎ ኦፍ ግራቪቲ አድርጎ ሰርቶ ነው እንጂ የሚያሳይ በአይን አታየው። የተቀመጥከው በሎ ኦፍ ግራቪቲ ምክንያት ነው። ሎ ኦፍ ግራቪቲ በአንተ ላይ ይሰራል። ሎ ኦፍ ግራቪቲ በኔ ላይ ይሰራል ብለህ ብታስብ ፎቅ ላይ ወጥተህ ራስን ወርውረ ያሳያል። ለቲማቲም አፍርጦ ያሳያል። ነገር ግን አይሮፕላን የተሰራው በሎ ፍላይት ስለሆነ አንተ አይሮፕላኑ ስትገባ ምንም እንኳን ሎ ኦፍ ግራቪቲ ቢኖርም እና በአንተ ላይ ግን አይሰራም። ደግሞዋለሁ፣ በአንተ ላይ አይሰራም። አይሮፕላኑ መሬቱን ለቆ ገብቷል። ግራቪቲውን ሰንጥቆ ሲነሳ አንተም በመስኮት እያየ ቀየውን፣ ከብቶቹን፣ ጥጆቹን፣ ሰፈሩን ሁሉ እያየ ግራቪቲ እንደማይሰራበት ሰው ትሄዳለህ። አየህ አሁን አሸናፊነት ያለ ችግር ያለ ፈተና መኖር ሳይሆን በክርስቶስ መኖር ነው። ችግሩ ጎትቶ የማያስቀምጥህ፣ ችግሩ ፈተናው ጎትቶ የማያስቀርህ አንተ የምትኖርበት ሌላ ነው። የግሬስ የጸጋ ነው። ስቴት ኦፍ ስፒሪት ወርልድ ክራይስት። ስለዚህ አንድ ሰው አሸናፊ ነው ማለት ያለ ፈተና ነው የሚኖረው ማለት አይደለም። በክርስቶስ ነው የሚኖረው ማለት ነው። ተወደደን በሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ ፈተና ሊኖር ይችላል፣ ችግር ሊኖር ይችላል። ነገር ግን አይቆምም። ሰውየው ይገርማል። ይሁን ፈተና እያለ መሄድ አለ፣ ፈተና እያለ መቀጠል አለ፣ ችግር አለ ማደግ አለ። አንድ ሰው ጠርጥር እየተቸገረ የሚያድግ ሰው ያ ሰውዬ እያገኘ አይደለም ያደገው፣ እየተቸገረ ነው ያደገው። ለምን መሰለ ያደገው? የሚኖረው በክርስቶስ ውስጥ ነው። አቻቻቻቻ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ እንደተጻፈ 100% 200% የህይወቴ ውጤት ያለው የሰፈር ድል ጋር አይደለም፣ ምቀኛ ጋር አይደለም፣ ሰዎች ጋር አይደለም። ማይ ጋድ የኔን ነገር እንዴት አደርጉት ብለሽ ልትጨነቂ የምትሽባቸው ሰዎች ከዚህ በኋላ እንዳያስጨንቁሽ። እንዴትም ያርጉት ይገርምሻል። ፋይልሽ ቆይቶ ብቻ አይደለም፣ አዋራ ጠጥቶ ሊሆን ይችላል። ከተደበቀበት መዝገብ ቤት ተገላብጦ ልክ ለመርደኪዮስ መዝገቡ እንደተከፈተ ውጤቱ ያለው በእግዚአብሔር እጅ ላይ ነው። የዳዊት ከሳሾች ከሰውታል፣ የአንበሳ ጉድጓድ ውስጥ ተጥሏል። ውጤቱ ያለው ግን እነሱ እጅ ላይ አይደለም። ውጤቱ ያለው እግዚአብሔር እጅ ላይ ነው። ንጉሥ ለሚወደው እንዴት ይደረግለታል? በአፍረት ፋንታ ክብርን፣ በውድቀት ፋንታ ከፍታ፣ በማጣት ፋንታ ማግኘትን። አሜን።